ይስጥልን ክቡራን ተመልካቾቻችን የኢትዮጵያ አየር ኃይል ቀድሞ ባልደረቦች ኮሎኔል ብሩክ ዳዲ እና ኢንጂነር ታዬ ከበደ በኢትዮጵያ ባሉ አንዳንድ ወቅታዊ ሁኔታዎች እንዲሁም ደግሞ የኢትዮጵያ አየር ኃይል የታሪክና የቅርስ ማዕከልን ለማቋቋም እንቅስቃሴ ላይ ነው ያለው። ይህንን መነሻ ማድረግ ከሁለቱ የቀድሞ የኢትዮጵያ አየር ኃይል ባልደረቦች ጋር ቆይታ እናደርጋለን። ኢንጂነር ብሩክ እንዲሁም ኢንጂነር ታዬ እንዲሁም ኮሎኔል ብሩክ ሁለታችሁን በጣም ነው የማመሰግነው። ምናልባት ለመነሻ እስቲ ራሳችሁም በማስተዋወቅ ትጀምራላችሁ። ኮሎኔል ብሩክ ከእርሱ ልጀምር። ኮሎኔል ብሩክ አይሰማም። እሺ ሲሳይ እጅግ በጣም አመሰግናለሁ። ወደዚህ ወደ ሉዓላዊ ሚዲያ መተን ሀሳባችንን እንድናካፍል በፕሮጀክታችን ዙሪያና በወቅታዊ ጉዳይ ላይም ሀሳብ እንድንሰጥ ስለጋበዝከን በኢትዮጵያ ግሎባል ማዕከል ስም በመጀመሪያ አመሰግናለሁ። እኔ ኮሎኔል ብሩክ ዳዲ እባላለሁ። ያደግኩት አዲስ አበባ ነው። የቀድሞ ኢትዮጵያ አየር ኃይል ወደ 22 ዓመት አገልግያለሁ። አሁን ደግሞ ከአየር ኃይል ከተሰናበትኩ በኋላ በተለያዩ ምክንያቶች በሰሜን አሜሪካ ነው የምኖረው። ይሄን ያህል ካልኩኝ ዝርዝሩን ወደፊት በሚቀርቡት ጥያቄዎች መሰረት አቀርባለሁ። አመሰግናለሁ ኮሎኔል ብሩክ። ኢንጂነር ታዬ። እሺ ሲሳይ ለዚህ እድል ስለጋበዝከን በጣም አመሰግናለሁ። ስሜ ታዬ ከበደ ይባላል። ትውልድና እድገቴ አዲስ አበባ ነው። እኔ አየር ኃይልን ማቀው በትምህርት ዘመን ነው። ወደ 7 ዓመት አገልግያለሁ፣ ግን ሁሉንም አገልግሎቴ ትምህርት ላይ ነበርኩ። ከዛ በኋላ በኢትዮጵያ ቴሌኮሙኒኬሽን ውስጥ ለረጅም ዓመት በሚባል ጊዜ አገልግያለሁ። ላለፉት 20 ዓመታት ደግሞ በሰሜን አሜሪካ ኑሮዬን አድርጌ ሜሪላንድ ግዛት ውስጥ እኖራለሁ። ስለምትሰጠው ስለምታደርገው አገራዊ ድጋፍ ከልብ አመሰግናለሁ። አመሰግናለሁ ኢንጂነር ታዬ። እንግዲህ የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የኢትዮጵያ አየር ኃይልን የሚያስታውስ ታሪካዊ ቅርሶችና ሙዚየም ለመገንባት እንቅስቃሴ ላይ መሆኑን እንግዲህ የተረዳ ነው። እሱ ላይ በኋላ እንመለሳለን። ምናልባት ደግሞ እንደ ዜጋም ኢትዮጵያ ውስጥ ትልቁ ታላቁ የህዳሴ ግድብ መመረቅ የሰሞኑ ክስተት ነው። ከዚህ ጋር በተያያዘ ምናልባት የታላቅ በብዙ ጊዜ አባይ ላይ ቁጭቶች የነበሩበት ሁኔታ ነው። ከዛ ወደ ሌላ ምዕራፍ ተሸጋግረናልና ምናልባት በዚህ ላይ ሀሳብ ካላችሁ ኮሎኔል ከእርሶ ልጀምር። እሺ አመሰግናለሁ። ስለ ህዳሴ ወይም ስለ አባይ ግድብ ብዙ ዜጎች ብዙ ማህበረሰብ ከልጅ እስከ አዋቂ ከደቂቅ እስከ ሊቅ ብዙ አስተያየቶች ሲሰጡ ነበር። እንደ ሰራዊት ህዳሴ ግድብ ለኢትዮጵያ ከሚሰጠው ትርጉም ብሔራዊ ጥቅማችንን ከማስጠበቅ አንጻር ህዝባችንን ወደ አንድ የጋራ ዓላማ ያስገባ እጅግ በጣም ታላቅና የቀጣይ እድገታችን የሀገራችንን ልማት ለማፋጠን እጅግ በጣም ጠቃሚና ስትራቴጂካዊ እንደሆነ ይሄ ፕሮጀክት ብቻ አይደለም፣ የኢትዮጵያ የእድገትና የልማት መሰረት ነው። ስለዚህ እንደ ሰራዊትም እንደ ግሎባል ዓለም አቀፍ ህብረት አባልነቴ በዚህም ላይ በግለሰብም በግልም በማህበርም በተለያዩ አደረጃጀቶች እንደተሳተፈ ሰው እጅግ በጣም ደስ ብሎኛል። እንደ ግለሰብ እንደ ማህበራችንም እጅግ በጣም ደስተኞች ነን። ለኢትዮጵያ ህዝብ በዚሁ አጋጣሚ ለሁላችሁም እንኳን ለዚህ መሳካት ከፍተኛ አስተዋጽኦ ላደረገ ማንኛውም ዜጋ እጅግ በጣም ፈታኙን ጊዜ አልፈን አሁን የደስታችን ጊዜ ነው። ይሄ ደስታችን እንዲቀጥል ሌሎች ፕሮጀክቶችም ከዚህ ጋር ተደምሮ ሀገራችንን ወደ ላቀ ደረጃ እንደሚያደርሱ ተስፋ አደርጋለሁ። በጣም ደስተኛ ነኝ። እጅግ አመሰግናለሁ ሲሳይ። አመሰግናለሁ ኢንጂነር ታዬ። ምናልባት ከሀገራዊ ፋይዳውም አንጻር ጭምር ምናልባት የዚህ የትልቁ ታላቁ ህዳሴ ግድብ መገንባት ምናልባት በኢትዮጵያ ኢኮኖሚ የምንበለው ፖለቲካ የሚሆን ማህበራዊ ጉዳዮች ላይ ያለውን አስተዋጽኦና ተጽዕኖ በተመለከተ ምናልባት እዛም ላይ የሚያክሉበት ነገር ካለ በግልም ይሄ ግድብ በመገደቡ እንደ አንድ ኢትዮጵያዊ ዜጋ ደግሞ ያደረቦትን ስሜት በአጠቃላይ ለሀገር የሚሰጠውን ፋይዳ እሱ ላይ አስተያየቶን ማከል ይችላሉ።
እሺ፣ አመሰግናለሁ። እንደ ግለሰብ፣ እንደ ዜጋ፣ እንደ ኢትዮጵያዊ ለእኛ ለኢትዮጵያውያኖች ይሄ እንደ ቃሉ ንጋት ነው። ገና ብዙ ዓመት ተለቅሶ፣ ብዙ ዓመት ተለምኖ፣ ብዙ ዓመት ተደክሞ ውጤት ሳናይባቸው ሜዳ ላይ የቀሩ ብዙ ፕሮጀክቶች አሉ። ይሄ ግን በጥቂት ዓመት በ14 ዓመት ጊዜ ውስጥ ይህን የሚያህል ሜጋ ፕሮጀክት ኢትዮጵያ ልጆቿ ተባብረው ያለማንም ድጋፍ እዚህ ደረጃ ላይ በማየታችን ለእኛ ንጋት ነው፣ ጠዋት ነው። ለሌላ ተነሳሽነት የሚያነቃቃን ፕሮጀክት ነው። ህዳሴ ወይም ንጋት እንደ ቃሉም ንጋት የሆነ ግድብ ብዙ ጠቀሜታ አለው ለኢትዮጵያ። እንዳልኩት የተጠናቀቀው በ14 ዓመት ነው። ምናልባት እንዲህ አይነት ሜጋ ፕሮጀክቶች በዚህ መጠን በዚህ ሳይዝ አዳጊ ሀገሮች ላይ በጣም ታዳጊ ሀገሮች ላይ ትልልቆቹን ሳላነሳት ታዳጊ ሀገሮች ላይ በዚህ መጠን በዚህ ፍጥነት የምጠናቀቁ ምሳሌያዊም ነው። ለምሳሌ እንደው ቁጥር ስለምወድ በቁጥር አስደግፍ ይሄን ነገር ልናገር። ዩጋንዳ ውስጥ 250 ሜጋዋት የሚያመነጭ ዳም በዚሁ በዋይት ናይል ላይ ተሰርቷል። በ1996 ተጀምሮ በ2012 ነው የተጠናቀቀው። 250 ሜጋዋት ነው የሚያመነጨው። 1.3 ቢሊዮን የአሜሪካ ዶላር ነው የፈሰሰበት። ይሄንን በሜጋዋት ብናሰላው ወደ 5.7 ሚሊዮን ዶላር በሜጋዋት ነው ወጪ የተደረገበት። ዩጋንዳውያኖች ያወጡበት የዛሬ 13 ዓመት ገደማ ሲያጠናቅቁት። 1 ዓመት በፊት ነው እኛ የጀመርነው ይሄን ሜጋ ፕሮጀክት። የሚያመነጨው 5150 ሜጋዋት ነው። የፈጀው ብር 5 ቢሊዮን ዶላር ነው። ይሄ በሜጋዋት ስናሰላው 971,000 ዶላር ነው የወጣበት በአንድ ሜጋዋት። አሁን አይን፣ አእምሮ፣ እውቀት ላለው ሰው የፕሮዳክሽኑን መጠን ማወዳደር ብቻ ነው። በዚህ ዘመን በታዳጊ ሀገር ፕሮባብሊ 250 ሜጋን ለ5000 ሜጋ ማካፈል ነው። የዛን ያህል እጥፍ ድርብ ኃይል ማመንጨት የሚችል ኃይል በራሳችን በብዙ ፈተናዎች ውስጥ በብዙ ችግሮች ውስጥ በውስጥም በውጭም በዚህ መሀል ሆነን በራሳችን ማጠናቀቃችን እኔ ማኩራው ዜጋ ካለ አገሩ ሌላ ነው፣ ኢትዮጵያ አይደለችም ማለት ነው። ስለዚህ ለኢትዮጵያኖች የንጋት ቀን ነው፣ የደስታ ቀን ነው፣ አዲስ ዓመት ነው። ይሄ በዚህ መልኩ ነው ህዳሴንም ንጋትን የምገልጸው። በጣም እኮራለሁ። ለጨረሱ እጆች፣ ይህን ላከናወኑ እጆች ክብር አለኝ። ለዚህ ዓላማ መሳካት አስተዋጽኦ ካደረጉ ኢትዮጵያኖችም ጎን በመሆኔ ኩራት ይሰማኛል። እንደ ዜጋ ሀገሬ ብርሃን ያየችበት ብዙ መብራቱን አይደለም፣ ለብዙ ኤሌክትሪፊኬሽኑን አይደለም፣ በልማት መልኩ የሚያመጣው በመስኖ በኢሪጌሽን በፋብሪካዎች በመገንባት የሚያመጣው የላቀ በረከት አለው። እሱን ወደፊት ምናየው ነው። አሁን እንኳን በዚህ ፕሮጀክት አፈጻጸም በአጭር ጊዜ በማከናወናችን እና በራስ እጅ በመሆኑ ያገኘነውን በረከት ምናልባት በዚህ በፐር ሜጋዋት ወጪ ብናስላው እንኳን እጅግ የተባረክንበት እጅግ ያተረፍንበት ፕሮጀክት ነው። ተውት ሌላውን ነገር ማለት ነው። ህዳሴ ለኛ ከኢኮኖሚ አንጻር ይሄ ነው። ወደፊት የሚያመጣውን ሳናስብ እስከዛሬ ያገኘነውን ብቻ ብናስብ ይሄ ነው። ህዳሴ የመደራደር አቅማችንን ለኢትዮጵያ የሰጠ ነው። አሁን ኢትዮጵያ ናሽናል ኢንተረስቷን የምትጠብቅ የምታስከብር አገር መሆኗን እያሳየችበት፣ የዌስቱም የኢስቱም የማንም ተጽዕኖ ሳትፈራ ይሄንን የመሰለ ግድብ ያጠናቀቀችበት፣ በዓለም ላይ ከ20ዎቹ ትልቅ ግድብ አንዱ ነው። በአፍሪካ ትልቁ ግድብ ነው። ይሄን የመሰለ ግዙፍ ፕሮጀክት የሰራችበት ስኬት ስለሆነ ፖለቲካሊ ምድምታ አለው። ኢኮኖሚውን ብንተው ለጊዜው ነገ ከነገ ወዲያ የምናየው ነው። የአዲስ አበባን መብራቶች አሁን የምናያቸው ነው። ተውት እሱን። በየባላገሩ የሚመጣው በየቀበሌው የሚመጣውን መብራት ለጊዜው እንተውና
ፖለቲካል ልድምታው ግን የኢትዮጵያን የመደራደር አቅም ያጎለበተ ነው። በኋላ ላይ ምናልባት በምሳሌዎች ይሄ ምን ማለት እንደሆነ በተለይ ሀገር አቋራጭ ወንዞች ጋር ምን ሲሰራ ነው ለድርድር ቁጭ ያለው የሚለውን ለማየት ብዙ ምሳሌዎች ማቅረብ እንችላለን። ግን እኔ ግድቡን ከሰሩልን ከምሳሌ ኮንስትራክሽን ባለሙያዎች በተለይ ከልጃቸው ለኢትዮጵያ ሕዝብ የተበረከተው ይሄ ትልቅ ግድብ የተባለበት አባባል ራሱ ለሚሰማ ሰው ኢትዮጵያ የብረት ወርቅ ሳይሆን ያላት ውሃዋ ነው ወርቋ። ይህንን ይዛ ልማት ላይ በማዋሏ በምስራቅ አፍሪካ አይደለም በአፍሪካ ተሰሚነቷን በብዙ እጥፍ የሚጨምር መሆኑን ዓለም ይረዳዋል። ብዙዎቻቸውን እንረዳለን እንደ ኢትዮጵያዊ፣ ጠላቶቻችንም ይረዱታል። ስለዚህ ህዳሴ ብዙ ነው ፋይዳው፣ ወይም ንጋት ብዙ ነው ፋይዳው። ይህንን ለማለት ነው ፈልገው። አመሰግናለሁ ኢንጂነር ኮሎኔል ብሩክ። ምናልባት እንግዲህ ያው የታላቁ ህዳሴ ግድብ ጉዳይ ያው ኢትዮጵያን ላይ የፈጠረውን ነገር በግልጽ ታይቷል። በተለያየ መንገድ ባለሙያዎችም የሰጡት አስተያየት አለ። አሁን ኢንጂነር ታየም በስፋት የዘረዘሯቸው ነጥቦች አሉ እና ከዛ ባሻገር ደግሞ እሱ አንድ ትልቅ ፕሮጀክት ነው በኢትዮጵያ ኢኮኖሚ ላይ በጸጥታዋም ላይ በብዙ መልኩ ለውጥ ማምጣት እንደሚችል የውጭ ባለሙያዎችም ጭምር አስተያየት ሰጥተውበታል። እዚያ ኢትዮጵያዊ ለራሱ ሲል የሚመኘውን ነገር ሊናገር ይችላል። ግን የውጭ ባለሙያዎችም በዛ ረገድ በኢትዮጵያ ጸጥታ፣ በኢትዮጵያ ኢኮኖሚ ላይ የሚኖረውንም ፋይዳ ኢትዮጵያንም ለማስተባበር ያለውንም እድል አንስተዋል እና ከዚህ ባሻገር ደግሞ አሁን ኢትዮጵያ ውስጥ በተለይ እናንተ ኢትዮጵያ አየር ኃይል አባላት የ1983 ኢትዮጵያ ውስጥ ለውጥ ሲመጣ ለረጅም ዘመናት የተገነባ ኢትዮጵያ የምትመካበት የአየር ኃይል የፈረሰበት እና ከዛ መልሶ ለማዋቀር ሙከራ የተደረገበት ነው እና አሉ የሚባሉ ባለሙያዎች ሁሉ ከፊል ወደ ስር የቀረውም ደግሞ ወደ ስደት የተወሰኑ ብቻ የቀሩበትም ጊዜ ነበር እና በሌላ በኩል ደግሞ በታሪኳ ኢትዮጵያ ባህር ኃይል ነበራት። ያ የባህር ኃይል ዘመንም እዛው ላይ አንድ ላይ ያበቃበት ጊዜ ነበር። አሁን ደግሞ አየር ኃይሉን መልሶ ለማጠናከር የሚሰሩ ስራዎች እንዳሉ እናንተም ራሳችሁ መሰከር ናችሁ። በተለያየ መንገድ ወደ ኢትዮጵያ ከእናንተ ውስጥ የተወሰናችሁት ተጉዛችሁ እዛ ደርሰው ሲመጡ የሚሰጡትን ምስክርነት በግሌ አይቻለሁ። ከዛም ባሻገር ደግሞ አሁን ከባህር ኃይል ጋር በተያያዘ አዲስ ባህር ኃይል ለማቋቋም የሚደረጉ እንቅስቃሴዎች ታይተዋል። ኢትዮጵያ ባህር በር ያስፈልጋታል፣ መውጫ ያስፈልጋታል የሚሉ ነገሮች ይነሳሉና ይህንን አንዳንዱ አላስፈላጊ አይደለም፣ ያለ ወደብም እስከዛሬ ድረስ ኖረናል፣ አላስፈላጊ ነገር ውስጥ መገባትም የለበትም የሚሉ በበጎም በአሉታዊ መንገድ የሚነሱ ነገሮች አሉና ምናልባት የቀድሞ አየር ኃይል የፈረሰበትና መልሶ ለማጠናከር የተደረገውን ጉዞ አሁን ደግሞ ከባህር ጋር ተያይዞ የሚነሱ ነገሮችም አሉና ምናልባት እሱ ላይ ኮሎኔል በእርሶ በኩል ያለው አስተያየት ካለ እናድምጠው። አመሰግናለሁ ሲሳይ። ስለ አየር ኃይልም ስለ ኢትዮጵያም ስለ ባህር ኃይልም ጉዳይ ስናነሳ እጅግ በጣም የከፍታ እጅግ በጣም የሚያበሳጩ አሁን ደግሞ የማንሰራራት ዘመን የደረስንበት በሰፊው ሊነገር የሚችል ብዙ ታሪክ አለው። ይሄን ታሪካችንን ይሄን ቁጭታችንን ወደ ፕሮጀክታችን በመውሰድ ጭምር አገር ቤትን በመሄድ ተቃውሞቻችን የነበሩትን በማጠናከር በተለይም ከሀገራዊ ፋይዳ አንጻር የባህር በር ጉዳይ እጅግ በጣም ወሳኝና አስፈላጊ መሆኑን አንድ ምሳሌ ብቻ በመጥቀስ ወደ ዝርዝር ነገር ሄዳለሁ። አንደኛው ትዝ ይለኛል የኢትዮ ኤርትራ ጦርነት ወቅት ነው። እንደምታስታውሱት የጸጥታው ምክር ቤት በጦርነቱ ምክንያት ማዕቀብ አድርገው ነበር እና በማዕቀቡ ወቅት ኢትዮጵያ ትጥቅ ያስፈልጋታል፣ ሀገርን መከላከል ያስፈልጋል። ነገር ግን በማዕቀቡ ምክንያት እጅግ በጣም ጫና የነበረበት ወቅት ነው እና በብዙ አገሮች በማዕቀቡ ምክንያት የምንፈልገውን ነገር ማግኘት አልቻልንም። በሌላ በኩል የባህር አክሰስ ያላት ኤርትራ የተለያየ መንገድ ትጥቅ ታጥቃለች፣ ዝግጅት አድርጋለች። ስለዚህ ያንን ኮምፐንሴት የሚያደርግ የኢትዮጵያ አየር ኃይል ትጥቅ መግዛት ነበረበትና ሚግ 29ን የሚወዳደር ወይም የአየር ለአየር ውጊያ ማስቀረት የሚችል ትጥቅ ያስፈልገን ስለነበረ የ27 ግዢ በተፈጸመበት ጊዜ ያስገባንበት መንገድ
እጅግ በጣም 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 አድካሚ ምናልባትም ያ ስርዓት ያለፈው ስርዓት የኢህአዴግ ስርዓት ማለት ነው እጅግ በጣም ያዘነበትና ምናልባት ስለ ባህር በር ጉዳይ ራሱ አንዳንድ መሪዎች እንደገና እንዲያስቡ ስህተት እንደሰሩ የተቆጩበት ነገር መሆኑን በተለያየ አጋጣሚ ሲነሳም በተለያየ ሚዲያ ላይም ሲገልጹ የምንሰማቸው ሰዎች አሉ። አብሬያቸው የሰሯቸው የነበሩ የአየር ኃይል አዛዦች የነበሩ ኋላ የቁጭት ሁኔታ እንደሆነና የናሽናል ሴኩሪቲ ጉዳይ ነው፣ የባህር በር ጉዳይ የወደብ ጉዳይ አይደለም። ስለዚህ ባህር ኃይል መቋቋሙ እጅግ በጣም አስፈላጊ ነው። የባህር በር ለኢትዮጵያ ወሳኝ ነው። አንድ አይደለም፣ ሁለት ሶስት ያስፈልገናል። ይሄ ከኢትዮጵያ የህዝብ ቁጥር፣ ከኢትዮጵያ የጸጥታ ጉዳይ፣ ከሆርን ኦፍ አፍሪካ የፖለቲካል ተርሞይል አንጻር ኢትዮጵያ ልዕልናዋን ብልጽግናዋን ለመጠበቅ የተለያዩ የመውጫ በሮች ያስፈልጓታል። ይህንን የመውጫ በሮች በዓለም አቀፍ ህግና ስርዓት መሰረት በስምምነት በመግባባት በመደራደር ማግኘት እጅግ በጣም አስፈላጊ ነው። ስለዚህ የባህር በር ማግኘት የህልውና ጉዳይ ነው። ባለፈውም ወደ ኢትዮጵያ በሄድንበት ጊዜ በሰሜኑ የህልውና ግጭት ወቅት እጅግ በጣም በርካታ የአየር ኃይል አባሎች ከዓለም ላይ ተንቀሳቅሰው ሀገራችንን ማዳን አለብን ብለን ወደ ኢትዮጵያ የሄድንበት ለዛም ትልቅ የሞራል የስንቅ የሙያ ድጋፍ የተደረገበት የገንዘብም ጭምር ይሄ በየአካባቢ ያሉ በኢትዮጵያ ሀገሬ እናስፈልጋታለን ተማሮ ወይም ከሀገር የወጣ ሁሉ አይ ምንም ቢሆን ሀገርና ህዝብ የሁል ጊዜም የኢትዮጵያ አለኝታ ሆነን የምንሰራ ስለሆነ ይሄንን ጉዳይ በተመለከተ ተነጋግረን በጋራ ወደ ኢትዮጵያ የተመምንበት ነው። ለዛም ይሄንን ተሳትፎ ላደረጉ የቀድሞ የአየር ኃይል አባሎች በሙሉ ከእስከ ዛሬ ባገኘሁት አጋጣሚ ምስጋና አቀርባለሁ። ወደፊት በሚኖረንም የሀገር ጉዳይና የሀገር አጀንዳ ላይ አንድ አይነት ሀሳብ፣ አንድ አይነት ድጋፍ ሀገራችን የሚያስፈልጋትን ነገር ሁሉ ለማድረግ ሁሉም ደስተኛ እንደሚሆን አምናለሁ። አመሰግናለሁ። ሲሳይ አመሰግናለሁ። ኮሎኔል ብሩክ። ኢንጂነር ታዬ እንግዲህ ምናልባት ኮሎኔል ብሩክ ያነሷቸው ነገሮች አሉ። ያው ከባህር በር አስፈላጊነት አንጻር በተለያየ መንገድ የሚነሱ ነገሮች አሉ። ምናልባት በእርሶም በኩል በዚህ ላይ ያሉትን አስተያየት እናድምጥ። እሺ፣ አመሰግናለሁ። እሺ፣ እንግዲህ ወደን ይሁን ተገደን በስርዓቱ በውሉም ባናቀውም ለብዙ ዓመት የስልጣኔም የንግድም ታሪክ የነበረን በተለይ በባህር በር በኩል ካጣን በኋላ ስህተት በሆኑ መንገዶች ኢትዮጵያ ላንድ ሎክድ ከሆነችበት ጊዜ ጀምሮ ብዙ ችግሮች አይተናል። ፌር ነው፣ ፌር አይደለም፣ አግባብ ነው፣ አግባብ አይደለም፣ ምሁራኖቹ ቢከራከሩበት መልካም ነው። ግን እንደ ዜጋ እንደ ኢትዮጵያዊ ከዚህ ቀደምም ትንሽም ጊዜ ቢሆን የወታደር ቤትን ውሃ እንደጠጣ ሰው ብሔራዊ ጥቅም ማስከበር ላይ ኢትዮጵያኖች የተለያየ ሀሳብ ሲኖራቸው ትንሽ ያሳዝናል። ፖለቲካል ኢሹም መሆን አልነበረበትም። ኢትዮጵያ ለምንድን ነው የባህር በር የሚያስፈልጋት? ወደብ አይደለም፣ የባህር በር ሲባል ኢትዮጵያ አሁን ያለችበት ኮንዲሽን እስር ቤት ናት። ዙሪያዋን በማይወዷት፣ ዙሪያዋን ትልቅነቷን በማይመኙ የሩቅም የቅርብም ጠላቶች ተከባ ታጥራ ተዘግቶባት ነው ያለችው። ሰው ሴኩሪቲዋ መቼም ቢሆን ስቴብል አይሆንም። በር ከሌላት መቼም ቢሆን መተንፈሻ ካሌላት
በሌላ አገር ዲፔንደንሲ ላይ ነው ያለችው። መሳሪያ ቅድም ኮሎኔል ብሩክ ብሏል። መሳሪያ ለማምጣት ብር ያስፈልጋል። ብርህ በሌላ ብር ከሆነ የምታመጣው ተፈትሾ መልካም ፍቃድ መልካም የነሱ በጎነት ፍቃድ ተደርጎ ነው እንጂ የሚገባልህ አንተ ስለፈለግ የማንም አንዱ ሀገር ወደብ ላይ ያሳርፈ ማምጣት አትችልም። ኢንተርናሽናል ኮሚኒቲው ሳንክሽን ሲጥል ሁሉም ሀገር ዙሪያን ያለው በሩን ይዘጋዋል። ምንም ነገር ማስገባት አትችልም። የራስ በር መኖሩ የራስ አክሰስ ወደ ባህር እሱና ወደብ ይለያያሉ። ወደብ ኢትዮጵያ የፈለገችውን አሰብን ብትጠቀም በቂ አይደለም። እንደ ወደብ የሚያስብ ሰው ካለ አሰብን ስለተጠቀምን ኢትዮጵያ የምታስመጣው 95% አሁን ኢምፖርት የሚመጣው በጅቡቲ በኩል ነው። ይሄ አሰብን ብንጠቀም ያንን ወዲያውኑ ይተካል ማለት አይደለም። ጅቡቲን መጠቀማችን አይቀርም፣ ኬንያን መጠቀማችን አይቀርም፣ ሶማሌን መጠቀማችን አይቀርም። አገራችን ትልቅ ናት፣ ህዝቧ ትልቅ ነው፣ ወደ 120 ሚሊዮን ደርሷል። ይሄንን ለመሸፈን የምትልከውም የምታስገባውንም ነገር በስርዓቱ ለማሳለጥ ብዙ ወደቦች ያስፈልጓታል። ከዛ ውጭ ግን ለብሔራዊ ደህንነቷ ለወደፊት እድገቷ በጣም መሰረታዊ የሆነው ነገር እና ቁልፉ ነገር ባህር በር ነው። በዚህ ላይ አይ ቲንክ ደልጁን ውስጥ ያለ ሰው ካለ ቢነቃ ጥሩ ነው። ኢትዮጵያ አሁን በተፈጥሮ ቤተሰቦቻችን ሲነግሩን ድመት ኃይለኛ ተቧጫሪ ናት። አንድ ኮርነር ላይ ዝም ብለህ ብትዘጋባት እናንተን ብትል መጨረሻ ቧጭራ ትወጣለች፣ አታክ አድርጋ ትወጣለች። ኢትዮጵያን እንደሱ ነው እያደረጉ ያሉት። መጨረሻ ላይ ፈንድቶ መውጣቱ አይቀርም። ቢሆን በሰላም ካልሆነ ፈንድቶ መውጣቱ የማይቀር ጉዳይ ነው የባህር በር ጉዳይ። ዛሬ እኛ ወይም ልጆቻችን ላይ መልሱት ይችላሉ። በሂደት ግን የሚመለስ ነገር ነው። ስለዚህ አንድም ሲሄድ የህዝቡን ይሉኝታ ያላገኘ ማንኛችንም አናውቅ ነበርን በሰዓቱ። ግን ምንም ድምፅ ወይም ምንም መብት አልተሰጠንም ሀሳባችንን እንድንገልጽበት። እንደ ኢትዮጵያዊ ስህተት ነው ሲጀምር፣ ህጋዊ ባልሆነ መንግስት ነው ይሄ ነገር የተወሰነው ሲጀምር። እነዚህ ነገሮች ወደንም ጠላንም ጥያቄ መሆናቸው አይቀርም አገራዊ የሆነ መንግስት ስናገኝ። ስለዚህ ለዜጎቻችን ማህበራዊ እድገት ሲባል፣ ለሀገሪቷ ሴኪሪቲ ሲባል፣ ለወደፊት እድገታችን ሲባል የባህር በር ከወደብ ተለይቶ፣ አሁን ብዙ ሰው ኮንፊውዥን ውስጥ የሚገባ እሱ ነው። ከወደብ በተለየ መልኩ የባህር በር ያስፈልጋታል። በኢትዮጵያ ቴሌኮሙኒኬሽን ውስጥ ስሰራ አንድ እድል አግኝቼ ነበር። ጅቡቲ ለድርድር ያስኬደኝ እና ፋይበር ቱ ሲ ኢትዮጵያ ኮኔክት ልታደርግ እሱን ልደራደር ሄድኩኝ ጅቡቲ እና ያን ቀን ነው እኔ በራሴም በሀገሬም አፍሬ የተመለስኩት በጣም። ምክንያቱም ባህር በር በማጣታችን ጅቡቲ ጋር የሚመጣውን የፋይበር ባህር ውስጥ ያለውን ፋይበር ኮኔክሽን ለማግኘት ኢትዮጵያ ብዙ ነገር መስጠት ነበረባት ለጅቡቲ። ገንዘብ አይደለም፣ ከዛ ባሻገር ሁሉም ጅቡቲ ያሉ ነጋዴዎች ነበሩ ከቴሌ ጋር የሚደራደሩት የነበረው። ስር የሰደደ የዚህን ያህል ነው መዘጋት፣ አክሰስ ማጣት ችግሩ። እና እንዲሁ ዝም ብለን ስናይ ቀላል ይመስላል፣ ግን ብዙ ነገር ታጥሮ የተቀመጠበት ኢሹ ነው። ስለዚህ ኢትዮጵያ የሚገባት ወደብ አሰብ ነው፣ ምንም ጥያቄና መልስ የለውም። በዚህም ይሁን በዛ ማግኘቷ ግድ ነው። በሌላም በኩል ተጨማሪ በር ካገኘች እንደ ዜጋ እንደ ኢትዮጵያዊ መደገፍ አለብን። ይሄ የብሔራዊ ጥቅማችንን የሚያሳድግ ነው። ለምንድን ነው አሜሪካ እዚህ ሆና ብሔራዊ ጥቅሟን ለማስከበር ኢስት አፍሪካ ላይ ወደብ ያላት? ባህሩ የምትቆጣጠረው ለምንድን ነው? ጥቅም ነው፣ የብሔራዊ የናሽናል ኢንተረስት ነው የአሜሪካ። በማይልስ የራቁ ሀገሮች ናሽናል ኢንተረስታቸው ከሆነ ቀይ ባህር በተለይ ኢትዮጵያ እዛው በ60 ኪሎ ሜትር ርቀት ላይ እንዴት ነው ናሽናል ኢንተረስት የማይሆነው? ይህንንስ የሚቃወም ሰው ምኑ ነው ኢትዮጵያዊ? ስለዚህ በር ያስፈልጋታል ኢትዮጵያ። በድርድር በጉልበት ሳይሆን በጸብ ሳይሆን በመስጠትና በመቀበል የምናገኘው በሰላማዊ ሂደት የምናገኘው ነገር ቢሆን ሁል ጊዜ መልካም ነው። ካልሆነ ግን ራሱ ይፈነዳል። ስለዚህ ለማንም ሰው
ይሄ ግልጽ ቢሆን መልካም ነው። አሁን የተጀመረውም ይሄ ዘር የመዝራት ሀሳብን የመዝራት ሂደት ፍሬ እያፈራ ነው። አገሮች ማዳመጥ ጀምረዋል። ፖለቲካሊ ሙቭመንት ጀምረዋል። ቀልድ ይመስላል። ሶማሌላንድ ሄደው እንደዚህ ያደረገ መንግስት ምናምን ሲባል ሁሉም ሲያወራ ነው፣ ዘር እየተዘራ ነበር። ኢምፕሬሽን እየፈጠሩ ነው። ኢትዮጵያ ያስፈልጋታል የሚለው ነገር ድምታ እየመጣ ነው። ይሄንን ሲድ ዘርቷል። ይሄ ትውልድ ይቀጥላል። ግን ወደድንም ጠላንም ኢትዮጵያ በር ይኖራታል። የባህር በር ጥያቄ ከናሽናል በተለይ እንደ ኢትዮጵያ ላለ ሀገር ኢትዮጵያን ለመሰለ ሀገር በብዙ ነገር ውስጥ ታጥረን ዙሪያችንን በጠላት በታጠረች ሀገር የማይቀር የግድ የሚሆን ነገር ነው። ብቻ ነው አጽንኦት መስጠት ፈልገው። ሲሳይ አመሰግናለሁ ኢንጂነር ታዬ። እንግዲህ በወቅታዊ ሁኔታ ላይ ከህዳሴ ግድብ እንዲሁም ደግሞ ከባህር በር ጥያቄ ጋር በተያያዘ ያው ዋና መነጋገሪያ ሆኖ በኢትዮጵያ ውስጥ እየተነሳ ያለ ነው። እናንተ ደግሞ ከኢትዮጵያ አየር ኃይል ጋር በተያያዘም ደግሞ ባለሙያዎችን በመሆናችሁ በሀገራዊ ጉዳይ ላይም ደግሞ ባላችሁ ቅርበትም ጭምር ነው ጥያቄዎቹም የተነሱት። እናንተም ማብራሪያ ሰጥታችሁበታል። ብዙ ሰዎች ግንዛቤም መረጃዎችም ያገኙበታል ብዬ አምናለሁ። ምናልባት በኋላ ላይም በየመሃሉ የዘነጋችሁትና ምናልባት አጽንኦት ልትሰጡት የምትችሉት ነገር ካለም አብሮ ማያይዞ ማንሳት ይቻላል። በዋናነትም እንግዲህ በሌላ በኩል እናንተ የኢትዮጵያ አየር ኃይል ያው በኢትዮጵያ ውስጥ በኢትዮጵያ የዘመናዊ ውትድርና ታሪክ ውስጥ የራሱን ደማቅ አሻራ የተወ ተቋም ነው። ያንን ተቋም በተመለከተ የኢትዮጵያ አየር ኃይል ዓለም አቀፍ ህብረት የቅርስና የታሪክና የቅርስ ማዕከል ለማቋቋም በሚል እንቅስቃሴ መጀመሩንም ሰምተናል። እንግዲህ በዚህ መልክ በንድፈ ደረጃ የተቀመጡ ነገሮችም አሉ እና ምን ማለት ነው? ምንድን ነው የኢትዮጵያ አየር ኃይል የታሪክና የቅርስ ማዕከል? ምናልባት ይሄ ፕሮጀክት በማን ለምንስ ዓላማ ምንስ ማሳካት ይፈልጋል የሚለውን ኮሎኔል ብሩክ ምናልባት ቀደም ሲል በተነሱ ጉዳዮች ላይ ሀሳብ ካሉትም እሱን ጨምረው ወደዚህኛው ነጥብ እናምራ ብዬ ነው። ኮሎኔል ሚውት ነው ድምፅ። እሺ፣ አመሰግናለሁ ሲሳይ። ስለ ብሔራዊ ጥቅም ስለ ኢትዮጵያ ብሔራዊ ጥቅም ስናስብ ማንም ኢትዮጵያዊ በኢትዮጵያ ብሔራዊ ጥቅም ላይ የሚሰነጣጠቅበት ሀሳብ በጭራሽ መኖር የለበትም። ምክንያቱም ብሔራዊ ጥቅም ማለት የአገሮች ብሔራዊ ጥቅም የራስን ማንነት መገለጫ ጭምር ነው። በዚህ ብሔራዊ ጥቅም ላይ ስንል ሰዎች አጀንዳውን ያሳንሱታል። ነገር ግን አንዳንዶች ያጥላሉታል። አቅላይነት አለ። አንዳንድ እሳቤ አለ። ናሽናል ኮንሰንሰስ በብሔራዊ ጥቅማችን ላይ ያስፈልገናል። ብሔራዊ መግባባት እንደ ሀገሩን የሚወድ ዜጋ፣ ለሀገሩ የሚሰራ ዜጋ፣ ለሀገሩ እንደሚደክም ዜጋ እያንዳንዱ ኢትዮጵያዊ በተለያየ ደረጃም ግንዛቤውን ማዳበሩ አስፈላጊ ነው። የተጀመሩ ነገሮች በጣም ጥሩ ናቸው። ስለ ባህር ኃይልም ቅድም ነካ ለማድረግ እንደሞከርኩት በአጋጣሚ በካዴት ትምህርት ቤት በነበርኩበት ጊዜ ወደ ምጽዋ ወደ ዳህላክ ሄጄ ነበርና ብዙ የባህር ኃይል ድርጅቶችን አካሎችን አይቻል። ያንን ባህር ኃይል እስከናካቴው በ1983ቱ የመንግስት ለውጥ ምክንያት ማጣታችን ኢትዮጵያ በርካታ ዓመታት ወደኋላ እንደሄደች ማንም ሊረዳው ይገባል። የዛሬው ነገሮች ሁሉ ውስብስብ የሚሆኑብን በሂደት በኢትዮጵያ ብሔራዊ ጉዳይ ላይ ያለን ግንዛቤ ማነስ ነውና ትውልድን መቅረጽ፣ ሀገርን ወደፊት መውሰድ፣ ለጋራ ጥቅም መሰለፍ ከብዙ ሀገሮች በተለያየ መንገድ ኢትዮጵያኖች እንሻላለን የሚል ግንዛቤ አለ በብዙ ደረጃ። ነገር ግን ይሄንን
ወደ ተጨባጭ ወደ አቅም መቀየር በጋራ መጽናት እጅግ በጣም አስፈላጊ ነው። የብሔራዊ ጥቅም ጉዳይ የመንግስት ጉዳይ አይደለም፣ የግለሰብ ጉዳይ አይደለም፣ የጋራ የሁሉም የዜጎች ጉዳይ ነው። ስለዚህ በዚህ ጉዳይ ላይ አንድ አይነት ግንዛቤ መያዝ ሁሉም ዜጋ ያስፈልጋል የሚል እምነት አለኝና ወደ ሁለተኛው ነጥብ ስመጣ ወደ ግሎባል ዓለም አቀፍ ህብረት እያዘጋጀ ያለው እያወያየን ያለ ነው የዚህ የፕሮጀክት ስራ የዚህ ሙዚየም ማዕከል ትልቅና እጅግ በጣም በርካታ ነገሮችን ያካተተ ነው። የዚህ ዋናው መነሻችን ምንድነው? አየር ኃይል በጣም ውስብስብ የሆነ ቴክኖሎጂ የታጠቀ የሰለጠነ ሲስተም ያለው በቲም መስራት የሚችል ኢትዮጵያን ከፖለቲካም ከመንግስትም አብልጦ ማየት የሚችል ፕሮፌሽናል ሰዎች ያሉበት ተቋም ያ ተቋም እንደ በመንግስት ለውጥ ምክንያት በ1983 የደረሰበት ውድመት ቀላል አይደለም። ያንን ለማስተካከል ብዙ ርቀቶች የሄድን አባሎች አለን። ስለዚህ አየር ኃይል ከነበረው ሁኔታ የሚቆጩን ነገሮች አሉ። ያ አየር ኃይል ያ ፕሮፌሽናል አየር ኃይል ያ የሀገር አለኝታ ያ በሙያ የዳበረ የቲም ወርክ ልምምድ ያለው ኢትዮጵያ ብዙ ገንዘብ ያፈሰሰችበት እንዳልባሌ ተበትኖ ታሪኩ የጎደፍ ለማጉደፍ የተሞከረበት ሂደት ነበርና ይሄ መስተካከል አለ። አንዱ ይሄ ትርክት መለወጥ አለበት። ቁጭት አለን። አንገታቸውን ደፍተው በተለያየ ሁኔታ ውስጥ ያሳለፉ በኢትዮ ኤርትራ ጦርነት ጊዜም ኑ ለሀገራችሁ ስሩ ሲባል መጥቶ የሰሩ እስከዛሬም ድረስ በተቋም ውስጥ ተመልሶ በከፍተኛ ደረጃ የሚሰሩ ሰዎች ያሉበት ተቋም ነው። ይሄ ትርክት መቀየር አለበት። አንዱ የተበተነው ሰራዊት በዛ በተበተነበት ሁኔታ ያጣቸው መብቶች አሉ፣ ብዙ ነገሮች የደረሰበት ሰራዊት ነው። ስለዚህ ይሄንን መስተካከል አለበት። አንዱ ይሄ። ሁለተኛ ይሄ የተበተነ ወደፊትም አየር ኃይል ቅድም ከገለጽኩት ኳሊቲ አንፃር ለኢትዮጵያ የሚያስፈልጋት የሙያተኞች ቅንብርና ጥንቅር ያለበት ነው። ስለዚህ ይሄ ሙያ ያለው ሰው ልምድ ያለው ሰው ኢትዮጵያን በተለያየ መንገድ ሲገነባ የነበረ ሰው በጡረታ በሚገለልበት ጊዜ አንድ ማዕከል ቢኖረው እንግዲህ እዚህ ሀገርም ብዙ ልምድ አለን፣ ብዙ ነገር አይተናል። ከሀገር ከወጣንም በኋላ ይሄንን አቅም ማሰባሰብ አለብን። አንደኛው ትርክቱ መቀየር አለበት ነው ዋናው። ሁለተኛ ያ ትርክት መቀየር ብቻ ሳይሆን ለሚቀጥለው ትውልድም የሚተላለፉ በርካታ ነገሮች አሉ። ትውልድ ይቀጥላል። ይሄን ትውልድ የሚቀጥለውን ትውልድ በተከታታይ የሚያስቀጥል ታሪካዊ ማስታወሻ ወይም ቦታ ወይም ማዕከል ያስፈልገናል። ይሄ ማዕከል ከነዚህ ዓላማዎች አንፃር ወደ 5 ፌዝ አለው። አሁን የመጀመሪያው ብሪፍ እያደረግን ያለነው ነገር አለ። በዚህ ላይ የሚካተቱ ብሬንስቶርሚንግ ሀሳብን የማስጨበጥ ስራዎችን እየሰራን ነው። ቀጥሎ ይሄንን በተጨባጭ ወደ መሬት የምናወርድበት እቅዶች አሉን። የእቅድ ዝርዝር እየሰራን ነው። ከዛ የፕሮጀክት ፊዚቢሊቲ የፕሮጀክት ስራዎች ተጠንቶ ኦልሬዲ እያየናቸው ነው። እሱንም ወደዛ ወደ ተግባር እንከታለን። ይሄ ፕሮጀክት በገንዘብም በእውቀትም ከፍተኛ አመራር ሊሰጡ የሚችሉ ሰዎች የሚፈልግ ነው። ምናልባት በገንዘብ ደረጃ እስካሁን ታሪኩንም በተሟላ መልኩ ይሄንን ፕሮጀክት ምናልባት በገንዘብ ደረጃ እስካሁን አሴስመንት እንደሰራ ነው ከ700 ሚሊዮን እስከ 1 ቢሊዮን
ገንዘብ ያስፈልጋል የሚል ነገር አለ። እዚህ ውስጥ ቤተመዘክር፣ የስልጠና ማዕከል፣ የመዝናኛ ቦታ፣ የጤና እና የአባላት ድጋፍ እነዚህን ፕሮጀክቶች ነው የሚያካትተው። በዚህ ስር ደግሞ ዝርዝር ነገሮች አሉት። በዚህ ደረጃ ታሳቢ አድርገን ለሀገራችንም ሰርተን ያለፍን ብቻ ሳይሆን ወደፊት የሚሰሩ ሰዎችም እኛም ብንሆን የመስራት እድሉን ተነፍገን ከሀገር ብንወጣ አሁንም ኢትዮጵያዊ ነን። ለሀገራችን የሆነ ቅርስ እናስቀምጥ፣ የሚቀጥለው ትውልድ ይማርበታል። ያለፈው ወይም በጡረታ የሚወጡ ሰዎች ደግሞ እውቀታቸውን ያስተላልፉበታል የሚል እሳቤ ማዕከል ያደረገ ነው። ይሄ ነው በዋናነት። ዝርዝር ነገሮች ወደፊት እየሰራን እያዳበርን ፓርትነሮች አሉን። ከፓርትነሮቻችን ጋር ባለድርሻ አካላቶች አሉ። የመንግስት አካል አለ። ስለዚህ ከእንደዚህ አይነት ፕሮጀክቱን አስተባብረን በበላይነት እየመራን ሁሉም የአየር ኃይል አባል፣ የአየር ኃይል ወዳጅ፣ የአየር ኃይል ቤተሰብ፣ የኢትዮጵያ ሕዝብ፣ የኢትዮጵያ መንግስት ወዳጆቻችንም ጭምር የሚሳተፉበት መድረክና ሁኔታ እናመቻቻለን። በቅርቡ ይሄንን ወደ መሬት ለማውረድ እየሰራን ነው። ይሄን ለማለት ነው ፈልገው በዚህ በፕሮጀክቱ ላይ። አመሰግናለሁ ሲሳይ። ሲሳይ ወጥቷል መሰለኝ አለ ነው። ምስሌ ጠፍቶ ነው። ምናልባት ምስሉ ጠፍቷል። እሱን ለማስተካከል እየሞከርኩ ነው። ድምፄን ከሰማችሁ ኢንጂነር ታዬ ቀደም ሲል ኮሎኔል ብሩክ ያነሷቸው ነጥቦች እንዳለ ሰምቻለሁ፣ በዝርዝር አድምጬዋለሁ። ነገር ግን የኔ ምስሉ መሀል ላይ ስለጠፋ ነው። እሱን ለማስተካከል ሞክራለሁ። እንግዲህ ባለድርሻ አካላትም አሉበት ተብሏል። ምናልባት እንግዲህ ያው በዋናነት መሬት የሚያስፈልግበት ነገር አለ። ከዛ በኋላ ደግሞ ወደ ግንባታ የሚካሄድ ነገር ነው እና ምናልባት ከመሬት ጋር ከእንደዚህ ጋር ተያይዞ ያሉ ነገሮች ምንድናቸው? መቼ ነው የሚታሰበው? በስንት ጊዜው? 2020 የሚል ነገር አለ። እንግዲህ ምናልባት 2020 ከሆነ 2 ዓመት ነው። 2018 ስላለ ምናልባት ኢንጂነር ኮሎኔል ያላነሷቸው ነገሮች ላይ ኢንጂነር ታዬ መቀጠል ይችላሉ። እሺ፣ አመሰግናለሁ። ትንሽ ወደኋላ ተመልሼ ስለ አየር ኃይል ትንሽ ነገር ብዬ እዚህ ነገር ላይ ጨምራለሁ። ብዙዎቻችን ኢትዮጵያ ውስጥ በ17 ወይም በ18 ዓመት ዕድሜ ነው የኢትዮጵያ አየር ኃይል ወጣቶችን የሚመለምለው። በ18 ይላል፣ ግን አብዛኞቻችን ስንገባ 17 በወጉ ወይም 18 ሳይሞላን ነው እና በዛ ዕድሜ አየር ኃይል ገብቶ የኢትዮጵያ ወታደር በአብዛኛው በዛ ለጋ ዕድሜ ነው አየር ወታደርነት የሚገባው። ከሁሉም የኢትዮጵያ ክፍለ ሀገሮች ወጣቶችን ሰብስቦ አንድ ዶርም ውስጥ አስተምሮ አርቆ ዲሲፕሊን አስተምሮ ለወደፊቱ ግዳጅ ሀገር ለምትፈልገው መስዋዕትነት ያዘጋጃል የኢትዮጵያ አየር ኃይል። በዚህም ነው የኢትዮጵያ አየር ኃይል ከተመሰረተ ጊዜ ጀምሮ የብዙ አገሮች እርዳታ ውስጡም ቢኖርበትም ሰልፍ ሰፊሸንት ነው። ብዙውን በራሱ ልጆች በራሱ ባሰለጠናቸው ሰዎች ነው ሲያደራጅ ሲመራ የነበረው። አየር ኃይልም ብቻ አይደለም። እነዚህ አሁን ዛሬ ሀገራዊ የሆኑ ትልልቅ ተቋሞች የተገነቡት በአየር ኃይል ነው። ራሱ የኢትዮጵያ አየር መንገድ እስከ ዛሬም ቢሆን የኢትዮጵያ አየር ኃይል እጅ አለበት። እስከ ዛሬም ዋናው ቦርድ ጀነራል ይልማ ቢሆንም እታች በየስራ ክፍሉ ያሉ ዛሬም አየር መንገድን አየር መንገድ ያሰኙ የኢትዮጵያ አየር ኃይል ልጆች ናቸው። ይሄ ተቋም በትምህርት የሚያምን በዲሲፕሊን የሚያምን በማስተማር እጅግ የበረታ በኮድ በኤቲክስ በሲስተም የሚያምን እና ያንንም ስታብሊሽ ያደረገ ነው። በ1928 ፈረሰ፣ በ1938 ተቋቋመ መልሶ። በ1950ዎቹ ውስጥ ፋይተር ጄቶች ነበሩት። F-86 የሚባል ከአሜሪካ ነው የወረሰው ያመጣው። በ60ዎቹ አጋማሽ ላይ F-5 ነበሩ። ከዛ በኋላ ወደ ራሻ ሄደን እነሱ ከሚያምኑት በላይ አይሮፕላኖቻቸውን የሚያበሩ ድንቅ ተዋጊ አብራሪዎች የተፈጠሩበት ተቋም ነው። በትሬኒንግ ያምናል። በዴይ ባይ ዴይ ትሬኒንግ ያምናል ይሄ ተቋም
በቁጥር ከ10 በታች በሚቆጠሩ F5 እና F86 በራሪዎች ጀግንነት ነው ሶማሌን የኢትዮጵያ የእጅ ስራ ነው። የኢትዮጵያ አየር ኃይል የእጅ ውጤት ነው። ዛሬ ሶማሌ ሀገር እንዳትሆን ያደረገው የኢትዮጵያ አየር ኃይል ነው። የኢትዮጵያ አየር ኃይል ባደረገው ጥቃት ሶማሌ ሆናለች ዛሬ። ይሄ ጀግና ክንደብርቱ አየር ኃይል በጣም ቅድም ባልኩት ዙሪያችንን በከበቡን እድሜ ልክ ለኢትዮጵያ መውደቅ በማይተኙ መሰሪ ሀገሮችና በውስጥ በነበሩ ባንዳዎች የኢትዮጵያ አየር ኃይልን ዳግም 1983 አፍርሰዋል። በዛ ምክንያት ደግሞ የውጭ ጠላት እንኳን አሁን ጣሊያን ኢትዮጵያ አየር ኃይልን ሲያፈርስ ገና መጀመሩ ነው። ግን እንዲህ አይነት የከፋ ነገር የሚያደርግ አይመስለኝም። በተቋሙ ላይ በሰራዊቱ ላይ የተወሰደው እርምጃ በጣም አስጠያፊ ነበር። በ1983 እንዳይኖሩ በሀገራቸው ያገለገሉትን ህዝብ ያገለገሉትን ዳር ድንበር ያስከበሩትን ዳር ድንበር ውስጥ በክብር እንዳይኖሩ ተደርገው ስደት ነው የመረጡት። ኢትዮጵያ አንድ ቦታ ላይ ቆማ የሰሩላትን ልጆች እዚህ ያደረሷትን ልጆች ማክበር አለባት። በ18 ዓመቱ አየር ኃይል የገባ ሰው በ20 ዓመቱ ከቴክኒክ ስኩል ይጨርሳል። ጨርሶ በረራ መስመር ነው የሚሄደው ሊያዋጋ በ20 ዓመቱ። የትኛው ኢትዮጵያዊ ነው በ20 ዓመቱ ልጁን ጦር ሜዳ የሚልከው? ዛሬ በተለይ ዛሬ ስለ ሀገር የሚያወራው ማለት ነው። በ22 ግዳጅ ወስደው ሚሽን ወስደው በረሃ ውስጥ ያዋጋሉ መሬት ላይ ሆነው። ይህንን ስነ ልቦና ሀገራችን ውስጥ ለእናቶች መተው ነው። የትኛው እናት ናች ዛሬ በዚህ እድሜ ያንን ልጇን ልካ አገር እንዲጠብቅ የምታደርገው? ብዙ ወጣቶች እንደዚህ ነው ዋጋ የከፈሉ ለኢትዮጵያ። ብዙ የቀሩ አሉ እዛ። በበረራውም በጣም አገር የሚያኮሩ ስንት ጀግና ልጆች በረሃ ላይ ቀርተዋል። የተበተነው ደግሞ ከሱ በላይ ነው። ሀገር ሲጠብቅ የሞተውስ ሞቷል አንዴ፣ መቼስ ምን ማድረግ ይቻላል። ግን በግፍ የተበተነው የኢትዮጵያ አየር ኃይል ሰራዊት ይሁን ማንኛውም የመከላከያ ሰራዊት አት ዋን ፖይንት ኢትዮጵያ ልታከብረው ይገባል። ታንኪው ልባል ይገባል። የኛ ቪዥን የኛ መሰረታዊ መነሻ በተለይ እንደ ግሎባል 10 ዓመት በፊት ስንጀምር ይሄንን ፕሮግራም ኖ ሞር መሰደድ፣ ኖ ሞር በሀገራችን ባይተዋር መሆን፣ ቪክቲምም ፕሌይ ማድረግ የለብንም። በቃ ዊ ኒድ ቱ ስታፕ ዚስ እና የጀግኖቻችንን ታሪክ ማውጣት አለብን። ለሀገር ያበረከቱትን ስራም ማወደስና ፐብሊክ ማድረግ አለብን። ወጣቱ ትውልድ ይማርበታል። ሀገር እንዴት እንደቆየች ፖለቲሽያኖቹም ሳይቀሩ ይማሩበታል በሚል ነው። ለዚህ ነው በያዝኛ ጋር ኢትዮጵያን ብቻ ማዕከል አድርገን ለኢትዮጵያ የወደቁት እነዚህ ጀግኖች በአንድም ይሁን በሌላ መመስገን፣ መከበር፣ መወደስ እና ለአገልግሎታቸው በአቅማችን ምስጋና ብቻ ስለሆነ ማመስገን አለብን ብለን ነው የጀመርነው። 10 ዓመት ሲሞላን ይሄንን የመራራቅ በ10 ዓመት ውስጥ ይሄንን የመራራቅ የመጠቋቋም አንዱ ቪክቲም አንዱ አሳዳጅ አንዱ ተሳዳጅ የሚባልበትን አግባብ ማቆም ነበር። አቆም ነው። በኢትዮጵያ በስደተኛው የኢትዮጵያ አየር ኃይል ወይም ያላግባብ በተሰደደው ያላግባብ በተበተነው የኢትዮጵያ አየር ኃይል መሀልና አሁን ባለው አየር ኃይል መሀል ብሪጅ መፍጠር ነበር ስራችን። እነሱም አሁን ዛሬ ላይ ያሉት ወጣት ልጆች ቅን ሀሳቢዎች ናቸው አብዛኞቹ። የኢትዮጵያ አየር ኃይል አሁን እየመሯት ያሉት በተለይ ላስት 7 years የመጡት ትርጉሙ ገብቷቸዋል። ሀገር መጠበቅ ምን እንደሆነ ገብቷቸዋል። ወታደር መሆን ምን እንደሆነ ገብቷቸዋል። ይህ ነገር ነገ እንዳይደገም ይፈልጋሉ። መቆም አለበት። እዚህ ጋር በእኛ ይብቃ ብለናል እኛ። ስለዚህ ይህንን ሀሳብ ወደ መሬት አውርደን ምንድነው የቀድሞ ሰራዊት የተጎዳው? ምንድነው ያጣው? ለወደፊትስ ምን ያስፈልጋል? ይሄስ ታሪክ እንዴት ነው ተመዝግቦ የሚቀመጠው? ልጆቻችን ሲመጡስ ምንድን ነው የሚያዩት የሚለውን ታሪክ መሬት ላይ ለማውረድ
ቪዥን 2020 በረቂቅ ደረጃ አዘጋጅተን አቅርበናል። ከኢትዮጵያ አየር ኃይል ጋር ተወያይተንበታል። ከበላይ አዛዦች ጋር ሀሳቡ ገብቷቸዋል። 2020 ሀሳቡን መሬት የምናወርድበት ነው። የኢትዮጵያ አየር ኃይል 90ኛ ዓመቱን ለማክበር ዝግጅት ላይ ነው። እነዚህ ፕሮጀክቶች ይሄ የግል አስተያየቴ ነው። ጀስት በግልታዬ ቢመዘገብ ጥሩ ነው። በ2020 ሀሳቡን መሬት ማውረድ በውይይት በዲስከሽን በማስተማር በዚህ መልኩ ማዳበር ነው አየር ኃይል ያስተማረን። ስለዚህ ሀሳቡን መሬት አውርደን ህዝቡ እንዲገዛው አድርገን ኢትዮጵያዊ በሙሉ እንዲገዛው አድርገን ወደ ፕሮጀክት ትግበራ ወደ አክቹዋል መሬት ላይ ግንባታ መጀመር እንጀምራለን በ2020። የኢትዮጵያ አየር ኃይል 100ኛ ዓመቱን ሲያከብር የሚከተሉት ነገሮች ይኖሩናል ብለን ነው ራዕይ የሰነቅ ነው። ሙዚየሙ ይኖረናል። እነዚህ ቅድም ያልናቸው የጤና ማዕከል ይኖረናል። ከሁሉም በላይ በጣም የሚጎዳ ነገር ልንገር ሲሳይ፣ ኢትዮጵያ አየር ኃይል የትሙት አምጥቶ ይቀብራል። የትሙት ለእረፍት ሄደ እናት ቤት አምጥቶ ይቀብራል። የቀብር ቦታ ነበረን የኢትዮጵያ አየር ኃይል። አይ ዶንት ኖ ስለሌሎቹ ስለማላክ ነው፣ ግን የኢትዮጵያ አየር ኃይል ለእረፍት አገር ሄደ ብትሞት አምጥቶ ይቀብራል። ያ ስርዓት ነው ያጠፉት ከነ ቤተክርስቲያኑ ከነ መሬቱ። ለሀገሩ የሞተ ወታደር የክብር ቀብር ቦታ ያስፈልገዋል። እሱን ነው መሬት አውርደን በ2020 አትሊስት ይህ ፕሮጀክት መሬት ወርዶ ከመንግስት ጋር ሰርተን እነዚህ አይነት መሰረተ ልማቶች ይኖሩናል የሚል እሳቤ ነው። 2020 ሀሳባችንን ሽጠን ደጋፊዎች ሰብስበን በመንግስት ትልቁ ስቴክሆልደር መንግስት ነው። መንግስት ሲባል ደግሞ ትልቁ አየር ኃይል ነው። ስለዚህ አየር ኃይል እንደ ባለቤት፣ እኛ ደግሞ በአቅም በእውቀት በገንዘብ የምንችለውን እየረዳን ሌላውም ይሄ የተበደለው ይሄ የተሰደደው አየር ኃይል ራሱ ኮንትሪቢዩት አድርጎ የራሱን ተቋም መስርቶ ልጆቻችን የሚማሩበት አባቴ አየር ኃይል ነበር ሲል ሄዶ የሚያየው ሙዚየም፣ አጎቴ አየር ኃይል ነበር ሲል ሄዶ የሚያየው ሙዚየም፣ ወንድሜ አየር ኃይል ሆኖ አገልግሏል ሲል ሄዶ የሚያየው ከነ ታሪካቸው ከተሰዉበት ቦታ ለሀገር ያበረከቱትን ድርሻ የሚያሳይ መልቲሚዲያ ሳፖርትድ የሆነ ወመዘክር እና ሐውልት ስታብሊሽ አድርገን በተጨማሪ ደግሞ አርጅተዋል፣ ጡረታ ወጥተዋል። ይሄኛውም ጡረታ ይወጣል መጥቶ የሚዝናናበት የረፍት ጊዜውን የሚያሳልፍበት ለሰራው ነገር በነፃ የኢትዮጵያ መንግስት የኢትዮጵያ ህዝብ የሚያመሰግንበት ስርዓት እንዲመሰረት እንፈልጋለን። አሁን ላይ የኢትዮጵያ መንግስት ለ7 ይርስ ከሰራቸው አንዱ ነገሮች ብዙዎቻችን ጆሮ ማንሰጠው ተማሪዎች ይመግባል። ተማሪዎች የመመገብ አቅም አለው። ተማሪዎች ስንት ናቸው? ሚሊየንስ ናቸው ኢትዮጵያ ውስጥ። ይሄን መመገብ የቻለ መንግስት ዳር ድንበሯን ያስከበረለትን 100,000 200,000 የማይሞላ ወታደር መመገብ አያቅተውም። ስለዚህ ማንም ለሀገር የሞተ ለሀገር ዋጋ የከፈለ ሰራዊት መራብ የለበትም፣ በሰው ድጎማ መኖር የለበትም። እነዚህ ሰርቪስ ሆነው እነዚህ አገልግሎት ሆነው መሬት ላይ ወርዶ እንድናይ ነው ቪዥን ያደረግነው ለ2020 መሬት ላይ ፕሮጀክቱ ይጀመራል በይፋ ማለት ነው 2020 ገዢ ነገር እንዲሰማው ገዢ ስም እንድንሰጠው ፈልገን ነው 2020 ያልነው። በ2 ዓመት ውስጥ ፕሮጀክቱን እንጨርሳለን ማለት አይደለም፣ ግን ባለቤት ይኖረዋል። ስቴክሆልደር እንመርጣለን። የሚረዱን ተቋሞች ይታወቃሉ። ሀብት ንብረት ማሰባሰብ በዚህ 2 ዓመት ውስጥ ይሆናል። መሬት ይኖረናል። ወደ ተግባር እንገባለን 2020 አይ ቲንክ ይሄንን ሰንቀን ነው የተነሳ ነው ሲሳይ። በጣም አመሰግናለሁ። እንግዲህ እያጠቃለል ነው እንሄዳለን። ኢንጂነር ኮሎኔል ብሩክ ምናልባት እንግዲህ የምጨምረው ነገር እዚህ ላይ የምጨምረው ነገር አለኝ ትንሽ እና አብረው የሚጨምሩት ነገር ብዬ ነው። ምናልባት የኢትዮጵያ አየር ኃይል የታሪክና የቅርስ ሙዚየም ነው የሚለውና ቀደም ሲል ኢንጂነር ታዬ ሲናገሩ በቀደመውና በአሁኑ መካከል ባለፉት ዓመታት ውስጥ ድልድዮች ተሰርተዋል ብለዋልና የቀደሙና አሁኑ የሚለው ነገር በብዙ ርቀት እየቀረ የመጣ ይመስላልና ይሄኛው አሁን የሚሰራው
ማዕከል የኢትዮጵያ አየር ኃይል ነው ወይስ የቀድሞ ወይ አሁን የሚባል ነገር አለ በዚህ ሂደት ውስጥ? እሱን ግልጽ ቢሆን ብዬ ነው። አመሰግናለሁ ሲሳይ። እዚሁ ላይ አክዬ ሀሳቤን እሰጥሃለሁ። ምንድነው አየር ኃይል በተፈጥሮ አሰላሳይ ሰዎች አሉ፣ የሚያሰላስሉ ሀሳብን በትክክል የሚያሰላስሉ ሀሳብን የሚሰንዱ ሀሳብ ወደ ተግባር የሚቀይሩ። ቅድም ስለ ፕሮፌሽናሊዝም ስናወራ እነዚህ ቀድሞ በነበሩ ሰዎችም አሁንም ባሉ ሰዎች እየተፈጠረ ያለ ነገር አለ። ስለዚህ ይሄንን ሀብት እውቀት ወደ ተግባር ስንቀይር ኢትዮጵያን ወደ ተሻለ ነገር የሚወስድ አቅም መባከን የለበትም። እውነት ነው፣ ሰዎች አገልግለው ምስጋና ይገባቸዋል። ምስጋና ብቻ አይደለም፣ ለሀገራቸውም የሚሰሩበት ብዙ ኦፕሽኖች አሉ። ይሄ በደንብ መታሰብ ያለበት እና መታወቅ ያለበት ነገር ነው። ሌላው ያነሳኸው ነጥብ ላይ እኛ አሁን ይሄን ፕሮጀክት ወደ መሬት ስናወርድ ባለፈው ከአየር ኃይል አዛዥ እና ስታፍ ጋር በተለያየ ሁኔታ ተገናኝተናል። በጉዳዩ ላይ ሀሳብ ተለዋውጠናል። ምናልባት በ90ኛው የአየር ኃይል የምስረታ በዓል ላይ እንገናኛለን በሰፊው። ብዙ ነገሮች እዛ ላይ እንሰራለን ብለን እናስባለን። ያለፈው ወይም የቀድሞ የአሁኑ የሚባል አየር ኃይል የለም። ይሄ ኢትዮጵያን ኤር ፎርስ ሂስቶሪካል ማዕከል ነው፣ ታሪካዊ ማዕከል ነው። ይሄ ማዕከል ውስጥ የቀድሞ የአሁን የሚባል ነገር የለም። ሂደቱ ጄኔሬሽኑን ጠብቆ ይሄዳል። ያንንም ማሰበር ነው። በተለያየ መንገድ ሰብረ ነው ኢትዮጵያ የቀድሞ የአሁን የሚባል ነገር የለም። ይሄ በቀጥታ ከአየር ኃይል ዋና አዛዥ ከዚህ በፊት ጀግኖቻችንን ወደ ኢትዮጵያ ወስደን በምናሳርፍበት ጊዜ ትዝ ይላችሁ እንደሆነ ምናልባት አንዳንዶቹ የሚታወቁ ናቸው። እነ ጀነራል እነ ኮሎኔል ባጫ ወደ ሀገር ቤት በገቡበት ጊዜ አስማቸውን ለማሳረፍ የአየር ኃይል ከዛም በኋላ እነ ኮሎኔል ፋንታ የሚባሉ የቀድሞ የአየር ኃይል የዘመቻ ኃላፊ የነበሩ እነሱ እና ሌሎችም አባሎች ወደ ሀገር ቤት በሰላም እንዲያርፉ በምንወስድባቸው ጊዜያት ሁሉ ከጎናችን ናቸው። እኛም ከጎናቸው ነን። የቀድሞ የአሁን የሚባል አየር ኃይል የለም። ድልድዩን ሰብረነዋል። አብረን ነው የምንሰራው። የሀገር ሀብት ነው ያለ አግባብ የተበተነው። ያንን ሀብት እውቀት መሰብሰብ ለኢትዮጵያ እንዲሆን አድርገን መስራት ነው። ይሄ ነው ዓላማውም። ለሚቀጥለው ትውልድም ጭምር ነው የምንሰራውና የተለየ ነገር የለም ለማለት ነው። አመሰግናለሁ ሲሳ። በጣም አመሰግናለሁ። እንግዲህ ኢትዮጵያ አየር ኃይል የታሪክና የቅርስ ሙዚየም ለመገንባት የእንቅስቃሴ ላይ መሆኑን ያንንም ደግሞ አሁን ካለው ኢትዮጵያ አየር ኃይል አመራሮችም ጋር በጋራ እየመከራችሁ በመስራት ላይ መሆናችሁን እንግዲህ የገለጻችሁበት ነው። ምናልባት ይሄ ጥረታችሁ ፍሬ አፍርቶ እንዲሳካም ያው እንደ ዜጋ ያው ኢትዮጵያ ትልቅ ተቋም ነው። ያ ማንም ሰው በጎ ይመኛል። በሌላም በኩል ደግሞ ኢትዮጵያ ውስጥ ባለው በታላቁ ህዳሴ ግድብም እንዲሁም ደግሞ ኢትዮጵያ ከባህር በር ጋር የተያዘ በዋናነት በዚህ በጸጥታ ተቋማት ውስጥ ያለፋችሁ የከፈላችሁትም ዋጋ ደግሞ ስለሚታወቅ በእናንተ ረገድ የሚነሱ ነገሮች ክብደትም አላቸውና ምናልባት እንግዲህ ሰፊ ጊዜ ሰጥታችሁ በኢትዮጵያ አየር ኃይል እንዲሁም በኢትዮጵያ ወቅታዊ ሁኔታ ላይ ለሰጣችሁ ማብራሪያ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። ምናልባት እንደ ማጠቃለያ ለሁለታችሁም ማጠቃለያ ሀሳብ የምትሰጡበት ከኢንጂነር ልጀምር። ኢንጂነር ታዬ። እሺ፣ አመሰግናለሁ። አንዲት ሀሳብ እንዲሁ ለኮሬክትነሱ አንስቼ ወደ ማጠቃለያ ሄዳለሁ። የቀድሞ የሚለው ቃል ከዛሬ 7 ዓመት በፊት የነበረ ነው። ያንን ሰብረን ላስት 7 years ብሪጅ ገንብተን አየር ኃይሉን አንድ ማድረጋችንን ለማስረዳት የተጠቀምኩበት ወርድ ነው። ከዛ በፊት የቀድሞ ነበር። በእርግጥ ግን በለውጡ
የቀድሞና አዲሱ የሚባል የለም። ተግባብተናል። እነሱም እኛም አንድ አየር ኃይል አንድ ተቋም ያገለገል ሀገር ያገለገልን ዜጎች ነን። በዛም መንፈስ ነው ይሄ ራዕይ 2020 ወይም ሌሎቹም አሁን ቅድም ኮሎኔል ብሩክ ያስረዳው ለሀገር ዋጋ የከፈሉ የትም እንዳይጣሉ የድሮ ባህል እንዲመለስ ከአሜሪካን ሀገር ድረስ አጽምና አስክሬን ማመላለስ የተጀመረው በዛ ሀሳቤ ነው። ኮሎኔል ባጫ ደበሌ እና ኮሎኔል ፋንታ ሪሰንትሊ ነው 2 years እንጃ መሙላቱ። እነሱ ባረፉ ጊዜ እነዚህ ሰዎች ድንቅ ተዋጊ በራሪዎች ጀግኖች የነበሩ ናቸው። ፕሮባብሊ እርግጠኛ አይደለም ኮሎኔል ባጫ የመጀመሪያውን አውሮፕላን ለሶማሌ ላይ የጣለ ነው ተብሎ ይነገራል። ስለዚህ እነዚህ ጀግኖች የትም እንዲቀሩ ስለማንፈልግ ለታሪክም ሀገራቸው እንዲገቡ ስለምንፈልግ ያንን በትብብር ከኢትዮጵያ አየር ኃይል ጋር ተባብረን አየር ኃይሎች መሆናቸውን አንድ አየር ኃይል መሆናችንን አስምረን ነው የሰራ ነው እና አሁን ላይ የቀድሞ የሚባል የለም። ሁሉም አንድ አየር ኃይል ነው። ነገ እነሱም ጡረታ ይወጣሉ፣ ቬትራንስ ይሆናሉ፣ የዚህ አገልግሎት ተጠቃሚ ይሆናሉ። በዚህ እሳቤ ነው የበላይ ሆነው እነሱ እኛ ሳፖርት የምናደርገው። ይሄንን ብዬ ግን ከመጀመሪያው ሀሳብ እጀምራለሁ ለማጠቃለል። በአባይ ግድብ በመገደባችን ከዚህ በኋላ ብዙ ነገሮች ይሆናሉ። እንደ ምሳሌ ቻይና ከሀገሯ ተነስቶ ወደ 5 ሀገሮች የሚዘልቅ ወንዝ አላት። እሱ ላይ ካስኬድድ የሆኑ ግድቦች አሏት። መገደብ የከለከላት የለም። እነዛ ሀገሮች ሁል ጊዜ ዲስፒዩት ያደርጋሉ። ግን ፓወር ውሃው የእሷ ስለሆነ መጠቀምም የሚከለክል ሕግ ዓለም ላይ ስለሌለ ውሃው የሱ ስለሆነ ሰርታ የሚያልፈውን እየሰጠቻቸው ይኖራሉ። ከህንድ ተነስቶ ባንግላዴሽን አልፎ መሄድ በመሃል ኔፓልን አልፎ መሄድ ወንዝ አለ፣ ትልቅ ወንዝ። ትሪቲ ምናምን አላገደውም። ህንድ ትጠቀምበታለች። እንደ ባንግላዴሽ በዛ ውሃ የሚጎዳ የለም። ድርቅ የሚያጠቃት ሀገር ናት። ግን ኦልተርኔቲቭ ፈልጋም ቢሆን ግን አሁንም ድርድር ለማድረግ ትሞክራለች። እዚያ የምንኖርበት አሜሪካ ጥሩ ምሳሌ የሚሆኑ ትሪቲዎች በኋላ ያሉ ከሜክሲኮ ጋራ ከካናዳ ጋራ ሰጥቶ መቀበል። በሰጥቶ መቀበል ለሜክሲኮ አሜሪካ የተወሰነ አማውንት ዋት ስትሰጥ በምትኩ ከሜክሲኮ ታገኛለች። የ1944 የውሃ ትሪቲዎችን ማየት ነው ለሚፈልግ ሰው። ኢትዮጵያ አሁን እሷ በምትቀርጸው የድርድር አጀንዳ እና ፓራሜትር ከግብፅም ከሌሎችም ጋር መደራደር ትችላለች። የድርድር አቅማችንን የጨመረ ክንውን ነው። ስለዚህ አንድ ይሄ ትልቅ ጠቀሜታ ስላለው በዚህ ልንኮራ ይገባል። ሁለተኛ ሪሶርስ ሌላ ቦታ ሙቭ እናደርጋለን። የህዳሴ ግድብ በቅርቡ የውጭ ሀገር ዜጎች ኢንቨስትመንት ወይም ለሀገር ያመጣውን ሀብት ካልኩሌት አድርገዋል። ምናልባት ዩቲዩብ ላይ ስላለ ማንም ሰው ሊያየው ይችላል። 5 ቢሊዮን ብር ነው ያወጣንበት፣ ግን ህዳሴ ግድብ አት ዲስ ታይም $80 ቢሊዮን ይገመታል። የኢትዮጵያ የመበደር አቅሟንም የምታሳድግበት ነው። ኢኮኖሚስት አይደለሁም እኔ ኢንጂነር ነኝ በሙያ፣ ግን ሂሳብ ስሰራ ይሄ አሴት ነው ለኢትዮጵያ። ሀገሮች የሚበደሩት በአሴታቸው ነው። ከወርቅ ቀጥሎ ወርቅ ነው አይደል? በየባንኩ አስቀምጠው የሚበደሩት፣ ይሄ ሌላ ወርቅ ነው። ስለዚህ የመበደር አቅሟን ያሳድጋሉ። ሶስተኛ ኢቨን ባትበደር ይሄ እዚህ ሪሶርስ ላይ የወጣ የነበረ ሀብት አሁን ፕላን በተደረጉት ፕሮጀክቶች ላይ ይፈሳል። የማዳበሪያ ፋብሪካ፣ የጋዝ ፋብሪካ፣ ሌሎችም ሁለተኛ አስገድብ ዋይኖት እዚሁ ላይ እና እነዚህ አይነት ክንውኖች እንድናከናውን እንድናስብ ሀገር ውስጥ መረጋጋት እንዲመጣ ያደርጋል። ከባህሩም የሚገኘው ወደቡ ግድቡ የሚፈጥረው ባህር ነው። አዲስ አበባን አይደለም ለንደንን የሚያህል አዲስ አበባን የሚያህል ትልቅ ውሃ ነው የሚፈጠረው። በዛ ላይ ቱሪዝምም የአሳ ምርቱም እንያየን ስለሆነ ትልቅ የኢኮኖሚ አቅም ለኢትዮጵያ ይፈጥራል። ሱዳን
ከሚገባው በላይ ተጠቃሚ ናት። ዛሬ ባይነግሩን በግብጾች ጥናት ሱዳን ከዚህ ነገር ጂዲፒዋን በጣም የሚያሳድግ ጥቅም ታገኛለች። የኔ ስተዲ ወይም የሌላ ሰው ስተዲ፣ የግብጾች የራሳቸው ስተዲ ነው። ዝም ብለን ሳንመለከት እንዲሁ የሚወራውን የሚናፈሰውን ዳታዎች ካየን ይሄ ግድብ ለኛም ለጎረቤት ሀገሮችም ይጠቅማል፣ ለግብፅም ጭምር ይጠቅማል። እንደ ማንኛውም ግድብ ሳይድ ኢፌክት አለው። ማንኛውም ዓለም ላይ የተሰራ ግድብ ውስጡ ሴዲመንት በማጠራቀም ወይም ለኢንቫይሮንመንት ኢኮሎጂካል የሚያመጣው ኢምፓክቶች ግድቡ አለው፣ ሌላም ሀገር ያለ ነው። ነገር ግን ለሌላው ኢኮኖሚ ተዋጽኦ የሚሰጠው ድጋፍ ያንን ሁሉ ያካክሳል። ስለዚህ በዚህ መኩራት ይገባናል እና በመጠናቀቁም ሌሎች ሀብቶች እንዲፈተሹ፣ ሌሎች ሀብቶች ኢትዮጵያ እንድትጠቀም የሚረዳ ሀብት፣ ኤሌክትሪሲቲውንም በመሸጥ የምናገኘው ሀብት ሌላ ኤክስፕሎሬሽን እንድናደርግ ይረዳናል። ይሄ ልንኮራበት የሚገባ ንጋታችን ነው። የባህር በርን በተመለከተ ደጋግሜ የምለው ኢትዮጵያ ታጥራ ተዘግቶባት አትኖርም። የግዴታ መተንፈሻ ያስፈልጋታል። ወደብ አይደለም፣ የሴኪሪቲ መተንፈሻ ያስፈልጋታል። ከዛ አንጻር የግል አገራችን ሚስጥራዊ የሆነ ነገሮች የምታስገባበት፣ ትሬድ የምታሳልጥበት፣ ሰዎች ለቱሪዝም ይሁን ወይም ለአገር ለማየት በሌላ መልኩ ኖት ኦንሊ በአይሮፕላን በመርከብ በምናምን የሚሄዱበት ነው። እንዲህ አይነት ሴኪዩርድ የሆነ ጌት ያስፈልጋታል። ያ የባህር በር ግዴታ ነው። 120 ሚሊዮን ዘግተንበት የራሱ ጉዳይ የምንለው አይደለም። ከዛ አንግል ሁሉም ኢትዮጵያዊ ተባብሮ ይሄ የብሔራዊ ጥቅም የናሽናል ኢንተረስት ስለሆነ ማን ነው የሚያውጀው፣ ማን ነው ይህን ሀሳብ የመጣው ሳንባባል መስራት አለብን። ሀሳቡ በመምጣቱ በመሸራሸሩ ፖለቲካል ጌኖች አሉ። ፖለቲካኖቹ ይህንን በደንብ ማስላት ይችላሉ፣ ግን ተሰሚነት ጨምሯል። ሀሳቡ ኢንተርናሽናሊ ኢሹ ሆኗል። ይህንን ወደ መድረክ ማምጣት በራሱ ትልቅ ነገር ነው። ጆሮ ማግኘት በራሱ ትልቅ ነገር ነው፣ ዝም ከማለት። በዚህ መንገድ ሀገራችን ማንም ይሁን መንግስት ማንም በዚህ በናሽናል ኢንተረስት ላይ በሚያመጣው ነገር ሁሉም ዜጋ ሊደግፈው ሊተባበር ይገባል። የኢትዮጵያ አየር ኃይል ተቋም ነው፣ ሀገር ነው፣ ትልቅ ግዙፍ ሀገር ነው። መንግስታዊ የሆነ ሲስተም እየገነባ ተቋም ነው። ይህ ተቋም ሌላውን እንደገነባ ሁሉ የራሱንም ይገነባል። እቺ ትንሽ ፕሮጀክት ናት። የራሳችንን ፕሮጀክት እንገነባለን። አየር ኃይል ነው ባለቤቱ፣ እኛ ሳፖርት እናደርጋለን። በፕሮሰሱ የዛሬውም የትላንቱም ትውልድ የነገውም ትውልድ የሚጠቀምበት ማዕከል ኢትዮጵያ ውስጥ ይኖረናል። ሲሳይ ኢትዮጵያንም በምታገለግልበት ሀገራችንን ሁሉ ጊዜ ድምፅ ስለምትሆናት ይህን እድል አግኝቼ ከአንተ ጋር ቁጭ በማለት ክብር ይሰማኛል። ስለ ሰዓት ስለ ጊዜ ከልብ አመሰግናለሁ። አመሰግናለሁ ኢንጂነር ታዬ። ምናልባት አቅሟን የኢትዮጵያን ጨምሯል የሚለውን ነገር በሰሞኑን አንድ ዘገባ አይቼ ነበርና የኢትዮጵያ መብራት ኃይል ወይ ደግሞ የኢትዮጵያ ኤሌክትሪክ ባለስልጣን ቀደም ሲል በሰብሳራ አፍሪካ ትልቅ የሚባለውን ረዥም የሚባለውን ህንፃ ለመገንባት ጨረታ ጀምሮ በፋይናንሻል እጥረት የተወሰነ ቦታ ላይ ቆሞ ነበር። አሁን በዚህ ሳምንት ውስጥ እንደገና በ445 ሚሊዮን ዶላር ህንፃውን ለመገንባት ጨረታ ማውጣቱ በይፋ በተለያዩ በዚህ በእንትን ላይ በግንባታዎች ላይ የሚያተኩሩ መገናኛ ብዙሃን ላይ አይቻለሁ። ምናልባት እንግዲህ ከኢኮኖሚ ግድቡ መመረቅ ለኢትዮጵያ ኢኮኖሚ ያለውን ፋይዳ በኢትዮጵያ ኤሌክትሪክ ኃይል የተወሰነ ምልክት የሚያየን ይመስለኛል። ቀደም ሲል ስላነሱ ነው ኢኮኖሚው ላይ የሚኖረውን እንድምታ፣ ኢትዮጵያም ለመበደር ያላትንም አቅም የጨመረ መሆኑ ስለተገለጸ ይሄን ዜና ስላየው ምናልባት በትክክል ስለመሰለኝም ወይ ደግሞ ያን ያሳያል ብዬ ለመጠቆም ያህል ነው። በጣም ነው የማመሰግነው። ኮሎኔል ብሩክ በእርሶ እናጠቃል። ሰፋ ያለ ጊዜ ወስዳችሁ በኢትዮጵያ ወቅታዊ ሁኔታ ላይ ለሰጣችሁት ማብራሪያ እንዲሁም ደግሞ ለቀጣይ ፕሮጀክታችሁ የምታደርጉትን ጥረት በተመለከተ እንግዲህ እንደ ማጠቃለያ ያንሱና በዚሁ እናጠቃል። ሚውት ሆኗል ገና? አይ አይደለም፣ ይሰማል። ይሰማል። አሁን
አመሰግናለሁ ሲሳይ። የአባይ ጉዳይ የቁጭት ፍጻሜ ብቻ ሳይሆን የእድገት የወደፊት ተስፋ ምናልባትም የጂኦፖለቲክስ የአፍሪካ ቀንድን ብቻ ሳይሆን በዓለም ላይ የተሻለ የቁመና እንዲኖረን እንድንሰማ የጂኦፖለቲካል ሂስትሪውንም የሚቀይር ትልቅ የሀብት ምንጭ ብቻ ሳይሆን አጠቃላይ በዓለም ላይ የተሰሚነታችንን አቅም የቀደመችዋን ኢትዮጵያን ወደፊት የሚያመጣ ትልቅ ፕሮጀክት ነው። ከዚህ ጋር ተያይዞ ሰሞኑን እየተገለጸ ያለው ከዚህ በፊት አርታሌ የሚባል የእሳተ ገሞራ እንትን ወደ ኤሌክትሪክ ኤነርጂ ለመቀየር የሚጠና ጥናት እንዳለ አውቃለሁ። ምናልባት እሱንም ወደ በተሻለ አቅም የሚሰራበት ሁኔታ ካለ የኒውክሌር ለልማት የሚውል የኒውክሌር ፓወር እንደገና አጠቃላይ የንፋስና የተፈጥሮ ታዳሽ ኃይሎች ተጨምሮ ኢትዮጵያን በተሻለ አቅም ወደፊት የሚወስዱ ትልቅ ጸጋ፣ ትልቅ በረከት ነው። ኢትዮጵያውያኖች በዚህ ጉዳይ ላይ እንደው በቀዘቀዘ መንፈስ ሳይሆን ተባብረን የትኛውንም ቀዳዳ የምንደፍንበት ሁኔታ ቢኖር ይሄንን መልእክት አስተላልፋለሁ። በዚህ ጉዳይ ላይ በወደብ ጉዳይ ወይንም በባህር በር መውጫ ጉዳይ ላይ እጅግ በጣም በደንብ ልናስብበት የሚገባን የናሽናል ሴኩሪቲ ኢሹ ነው። የህልውና ጉዳይ ነው። በህግም በዓለም አቀፍ ህግ ሰጥቶ በመቀበል በመደራደር የተሻለ የጋራ ተጠቃሚነት መፍጠር ከምንም በላይ ቅድሚያ የሚሰጠው ነው። ከዛ በተረፈ ነገሮች ሁሉ ከዚህ በላይ የሚሄዱ አይመስለኝም። እኔ ይሄ ነው ተስፋዬ። ካልሆነ ግን ቅድም እንደተባለው ተዘግቶ የሚኖር የሚያልቅ የሚሰቃይ ማህበረሰብ ወይም ህዝብ የለም። ለራሱን ማዘጋጀት ያለበት ይመስለኛል። በዚህ በደንብ ለጋራ ዓላማ መቆም ያስፈልጋል የሚል መልእክት አለኝ። በፕሮጀክት 2020 ላይ ቅድም እንደገለጽኩት ፓርትነሮች አሉን፣ ባለድርሻዎች አሉ። እነዚህ አካሎች እንደከዚህ በፊቱ በዚህ ጉዳይ ላይም የኛው ነው፣ ወደፊት እንውሰደው፣ እንስራ። ያለፈው ትውልድ አሁን ያለው ትውልድ የሚቀጥለውም ትውልድ ባለቤት ነው። የኢትዮጵያ ህዝብም ልጆቹ ያፈሩለትን ሁሉንም ነገር የሚያይበት ትልቅ ማዕከል ይሆናል። ይሄንን ደግሞ በባለቤትነትም በማስተባበርም ከኢትዮጵያ አየር ኃይል ጋር ከሌሎች የመንግስታዊ መዋቅር ጋርም ምናልባትም በመሬት ጉዳይ ከክልል ባለስልጣናት ጋርም ተነጋግረን የፋይናንሻል ሶርስንም በደንብ አቀናይተን እንሰራለን። ለዚህም ሁሉም ሰው እንዲተባበር በዚህ ጥሪዬን አስተላልፋለሁ። አንተም ሲሳይ ዛሬ ይሄንን ሀሳባችንን እንድንገልጽ ከዚህ በፊትም ወደፊትም ተስፋ አለኝ ለኢትዮጵያ ለሀገራችን ለህዝባችን የምታበረክተው ትልቅ አስተዋጽኦ ከልብ ምስጋናዬን አቀርባለሁ። ስለሰጠህንም ጊዜ አመሰግናለሁ። እግዚአብሔር ይስጥልኝ ለማለት ፈልጋለሁ። በጣም አመሰግናለሁ ኮሎኔል ብሩክ ዳዲ እንዲሁም ኢንጂነር ታዬ ከበደ በኢትዮጵያ ወቅታዊ ሁኔታ እንዲሁም ደግሞ የኢትዮጵያ አየር ኃይል የታሪክና የቅርስ ማዕከልን ግንባታ በተመለከተም ሰፋ ያለ ጊዜ ወስዳችሁ ለሰጣችሁት ማብራሪያ በተመልካች እንዲሁም በአድማጭ ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ